አሸ ወይና ነው ወይና አሸ ወይና ነው ወሰደችው ልጅቱ ወሰደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ተታው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው ድረስ ተከታተሉኝ። የምታበረታቱ ልጆች ደግሞ እጅግ አድርጌ አመሰግናለሁ። ዛሬም መጥቻለሁ በምርጦቹ በውዶቹ ማለት ነው። እንግዲህ ሁላችሁም ደግሞ እንግዲህ ብዙ ነገር እያላችሁ ነው ያላችሁት። እኔም እስኪ የራሴን አስተያየት ልስጥበት ብዬ ነው። በተለይ በዛሬው አነጋገር ማለት ነው። እንግዲህ ዛሬ አያቶችን ማስተዋወቅ እፈልጋለሁ። አብርሽን ቤተሰቦቼ እንዳውቁት ስለምፈልግ ዛሬ ወደ ቡታጅራ ይዤው ለህን ነው። መስቀል በዓልን ቡታጅራ መዋል እፈልጋለሁ። እንግዲህ ጋሽዬንም ማግኘት አለበት ብላለች ማለት ነው። እንግዲህ በነገራችን ላይ ማለት ነው አንድ ነገር ልንገራችሁ ቤተሰብ፣ እዚህ ጋር እውነት አብርሽን አፍቅረው ነው ወይስ በቃ ያኔ ተትዳሩ እንዲ ማለት የመሃል ገብታ ዝም ብላ እንጃ የሆነ ነገር በቃ አለለ ቤተሰብን ለማለየት ነው ወይስ ምንድነው? ይሄ ነገር ግራ ገብቶኛል በነገራችን ላይ ማለት ነው። እና በጣም በቅርብ ሰዓት ነው የተዋወቁት እንደምናውቀው ማለት እንደሚዲያ ሰው በቅርብ ሰዓት ነው የተዋወቁት። እንግዲህ በጣም የተግባቡ በጣም በቃ አለለ ፍሬንድ ብዛት አመት የቆዩ የሚመስሉ ነገር እያሳዩ ነው ያሉት። እንግዲህ ሩታየም ወደ ቤተሰብ ብላ ሄዳለች ማለት ነው። እንግዲህ ታንትና እንዳያቸዋት ሄዳለች ማለት ነው። በነገራችን ላይ እኔ ማንኛቸውም ገዳፊ አይደለሁም፣ ይቅርታ አድርጉልኝ ቤተሰብ። ግን አስተያየት መስጠት አለብን እንደ ማንኛውም እንደ ሚዲያ ሰው ማንኛውንም ቢሆን አይታችሁ ከምታልፉ አስተያየትና ነገሮችን ካንዱ አንዱ ይሻላል በሚለው አስተያየቶችን መስጠት ደግሞ ግድ ይላል። ስለዚህ በነገራችን ላይ አሁን ላይ አያት ወይም እናት አባት ማስተዋወቂያው ሰዓቱም አይደለም፣ ሊሆንም አይችልም። ምክንያቱም አብርሽ አሁን ላይ ያለችው ሩታ እንግዲህ ነፍሰ ጡር ናት። እሷን በደንብ አድርገህ ያኔ ራሱ ብፈታት እንኳን ማለት ነው መጠበቅ አለብህ፣ ያንተ ፋንታ ነው ማለት ነው። እና አሁን ላይ ሰው ያስፈልጋታል እርግጠኛ ነኝ። ግን ላፈልግ ትችላለህ ያንተን፣ ምክንያቱም ተፋታችኋል። ስለተፋታችሁ ምናልባት እሷም ላፈልግ ትችላለህ፣ ያንተም ላፈልጋት ትችላለህ። ግን ግዴታ የመፈለጉ ግዴታ አለብህ ብዬ ነው የማስበው እኔ። ምክንያቱም ግዴታ አለብህ ብዬ የማስበው የያዘችው ልጅ አንተ ስለሆነ፣ ስለዚህ ምንም ብትልህ ምንም ብታደርግህ አሁንም ቢሆን ተስፋ መቁረጥ የለብህም። አሁንም ቢሆን ከደህ ራሱ እዛው አለችበት ቦታ ጎበዝ ጀግና መሆን ማለት ይቅርታ ደግሞ መሸነፍ ሳይሆን ማሸነፍ ማለት ነው። እና ይቅርታ ሁሉን ነገር የሚያስረሳ ነገር ነው በነገራችን ላይ ማለት ነው። ይቅርታ ልብ ካላችሁ ማንኛውን ሰው ማለት ሰው ራሱ የሆነ ተገድላለው ራሱ ይቅር የሚባባሉ ነው። እና ይቅር ብትባባሉ እኔ ለራሴ ደስ ይለኛል እውነት ለመናገር ማለት ነው ቤተሰብ። ምክንያቱም ምንም አይበጅም። ምክንያቱም ብዙ ነገር ያሳለፉ ናቸው። ከአሁን በፊት እኔ ተናግሬዋለሁ። በጣም ብዙ ቻሌንጆች አልፈው ነው እዚህ ደረጃ የደረሱት። አብርሽና ሩታ እንደዚህ በቀላሉ አይደለም ማለት እዚህ ደረጃ ላይ ደርሰው ማለት እዚህ ደረጃ ደርሰው እንደገና ልጅ ጋር የደረሱት ራሱ በጣም ብዙ ፈተናዎችን፣ ብዙ መከራዎችን፣ ብዙ በቃ እኛ ራሱ ብዙ ነገሮች ያየናቸው በሚዲያ ራሱ ያልወጡ ደግሞ ብዙ ነገሮች ሊኖሩ ይችላሉ። ግን ሚዲያ ላይ እየወጡ ግን በጣም ብዙ ነገሮች በጣም ማለት በጣም ሰዎችን ራሱ የሚያስተምሩ ማለት ነው። በጣም ብዙ ቻሌንጆች ያለፉ ልጆች ናቸው ማለት ነው። እና አሁን ሁሉንም ያችንም አይዞሽ ይችንም አይዞሽ እንደገና ደግሞ ይችን ይዞ ስለመጣ አጨብጭባችሁ ሁላችሁም ነገ አይደርስብንም በእኛ ብላችሁ ይሁን ብቻ አላቅም እያጨበጨባችሁ የምትገኙ ልጅ ሆነ በጣም ታሳዝናላችሁ። ምክንያቱም የሚያስፈልገው አሁን እነሱን ባንድ ማድረግ ነው እንጂ ደግ አረካት፣ እንደዚህ አደረካት፣ እንደዚህ አደረገችው፣ ደግ አረግሹ ምናምን የሚባለው ነገር በጣም ይደብራል። ምክንያቱም ምን መሰላችሁ እኛ ሴቶች ነን ብላችሁ ማሰብ አለባችሁ።
አሁንም አፈቅርሃለሁ ወድሃለሁ ብላ የገባችው ላትወደው ላታፈቅረው ትችላለች። ምክንያቱም ማሰብ አለባት ነገ የኔ ዕጣ ምን ላይ ይሆናል ነው ብሎ ማሰብ ያለባት። አሁን እሷን ቢያፈቅራት ቢወዳት በለዋ ላይ እንግዲህ ሩታ እንዳለች ነው የገባቸው አይደል? ስለዚህ እኔ ነገ ደግሞ እንዴት ብለሽ ነገ ሴት በመሆንሽ አንቺ ምን ምስክርነት ምን መያዛለሽ? ስለዚህ ይሄን ነገር ማሰብ አለባችሁ። ሴቶች ሆናችሁ የሰው ባለ ዘላችሁ ባወጡ ጥሩ ነው ብዬ ነው የማስበው። ምክንያቱም ሰው ባለይም ሆነ ማንኛችሁም በቃ ፍቅረኛችሁም ላይ ሊሆን ይችላል፣ የተለያየ ቦታ ሊሆን ይችላል። ብቻ የሰውን የሌላ የሆነውን ሰው እናንተ ለራሳችሁ ለማድረግ የምትጥሩት በጣም ብዙዎች አላችሁና ይሄ ነገር ነገ ለኛም ይሄ ነገር ይደርስብናል ብላችሁ ለማሰብ ሞክሩ እህቶች፣ እውነት ለመናገር ማለት ነው። እና ስለዚህ አሁንም ቢሆን አሁን ላይ እሺ ደስተኛ ልኮኝ ትቻለሽ፣ አብረሹ ልትዝናኔ ትቻለሽ፣ አብረሹ የሆነ ነገር ነገ ግን ምንም ዋስትና የለሽም። ይችልሽ ነገ ሴት ስለሆንሽ አንቺም ይሄ ነገር ይደርስብሻል አንቺ ላይ ራሱ ማለት ነው። አይታወቅም ሊደርስብሽ ይችላል። ምክንያቱም ሴት ነሽና ማለት ነው፣ ሴት ነሽና። ስለዚህ አሁን ላይ አንቺ እንደውም ማለት ነው ሰላምን አወርደሽ ሰላም እንዲሆኑ አንድ እንዲሆኑ አርገሽ እሷንም እሱንም ተቆጥተሽ እንደውም መሀል ገብተሽ ጓደኛ ተሆንሽ ምርጥ ጓደኛ ከሆንሽ ገብተሽ ውስጣቸው ሰላም አግኝተው እሷም ወደ ቤቷ እንድትመለስ እሱም ወደ ራሱ ወደ ሚስቱ እንዲመለስ ነው እንጂ ማድረግ ያለብሽ። እኔ አልተውም፣ ምክንያቱም እኔ ሽንት ቤት ትገባ ነው እንጂ የምተወው እኔ እንደዛ አላደርገውም ምናምን መድኃኒቱን የምወስደው በኔ ነው ምናምን እያስታንትና ራሱ ብዙ ነገር ትትይ ነበር። እና ስለዚህ ይሄን ነገር ደግሞ ዛሬ ጭራሽ አያቶችን ላስተዋውቀው ጭራሽ ቤተሰቦችን ላስተዋውቀው ነው ይዤው የምሄደው። እንደዛ አይነት አማርኛ አለ እንደ ቤተሰብ እውነት። አረ ወዴት እየሄድን ነው? ወዴት ነው የምንሄደው? እውነት በቃ ሴቶች እንዴት ነው የምናስብ? በቃ እንደዚህ አይነት አስተሳሰብ ያላችሁ ሴቶች እውነት በጣም ይከብዳል፣ ይደብራል፣ ወላሂ ይደብራል። እና ስለዚህ አሁን ላይ ማለት ሊለያዩ አሁን ላይ ሊበሰጫጩ ይችላሉ፣ ግን ይመለሳሉ ብዬ ነው እኔ ተስፋ አለኝ። ይመለሳሉ፣ ምክንያቱም በልጃቸው የሚመጣው ልጃቸው ነው። ስለዚህ ለዛም ብለው ቢሆን ሰላም ይወርዳሉ። ትልልቅ ሰዎች እስካሁን ድረስ አልገቡበትም። ቢገቡበት ሰላም እንደሚመለስና ሰላም እንደሚሆኑ እርግጠኛ ነኝ። ስለዚህ የሰው ትዳር ገብታችሁ የምትበጠብጡ በቃ ያልሆነ እናንተ የራሳችሁ የተጣፈላችሁ የሰው ያልሆነ በቃ ያንን አትፈልጉ። ለምን እንደሆነ ግን አይገባኝም እውነት ለመናገር ማለት እና ይሄ ነገር አግባብ አይደለም፣ ጥሩም አይደለም ለማንኛችሁም ቢሆን ማለት ነው። እና ሁላችሁም ይሄን ነገር አስቡበት። ነገ ምን እንሆናለን ብላችሁ አስቡ። እና አሁንም ቢሆን አብርሽ ይቅርታ፣ አሁንም ሩታ መልሰ ይቅርታ መጠየቅ አለብህ። ይቅርታ ጠይቀ ሰላም ወዳችሁ ባንድ ብኖሩ በጣም ጥሩ ነው እውነት ለመናገር ማለት ነው። በጣም እውነት መቼም ልጅን የሚያቅሰው ያውቀዋል፣ የልጅን ነገር የሚያቅሰው ያውቀዋል። አሁን ደግሞ እሷ ፈልጋታል፣ ነፍሰ ጡር ናት። ስለዚህ በአሁን ሰዓት በጎኗ ነው መሆን ያለብህ። እናትና አባቷ ጋር ልከት ትችላለች፣ ግን እናትና አባቷ ጎን ደግሞ አንተ ልኮን ይገባል ነው እንደ አባትነት እንደ ሚስትነቷ ማለት ነው። እና ወዳችኋለሁ። ከወደዳችሁ ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ባነክ እንዳትረሱ። ሁላችሁንም ወዳለሁ። ሀገራችንን ሰላም ያደርግልኝ። መልካም ቀን